ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱና እየጠየቅኳችሁ አሁን እየመጣን የነበረ ከኮየ ፈጫ አካባቢ ነው። አሁን መንገዳችንን አድርገን የምንሄደው ወደ ጎሮ ነው የምንሄደውና ወደ ጎሮ አካባቢ ምን እንደሚመስል በደንብ አድርጌ ያሳያችኋለሁ። እዛ እስከምንደርስ ደግሞ ያሉትን ሁኔታዎችን በደንብ አድርጌ እያሳያችሁ እያስጎበኘኋችሁ ነው የሚሄደው። ይሄ ፊት ለፊት የምትመለከቱት ቤተክርስቲያን የአርሴማ ቤተክርስቲያን ነው። እዛ አካባቢ ጋር ነን ያለነው። ድልድዩን እንደተሻገራችሁ ነው የሚገኘው ማለት ፊት ለፊት እንደምትመለከቱት። ይሄኛው ድልድይ ደግሞ እዚህ አካባቢ ካባ ነገር የሚወጣ ነገር ሳይኖር አይቀርም መሰለኝና አንዳንድ ጊዜ ከባባድ መኪናዎች ነው ያሉ እዚህ ወንዙ ስር ማለት ነው። እንደገና ደግሞ ቆሻሻ የሚደፉበትን ቦታ ቆሻሻ ሳይሆን አፈር ምናምን አለ አይደል እሱንም የሚደፉበት ቦታ ሳይሆን ነው አርሴማ ቤተክርስቲያን ማለት ነው ሳይሆን አይቀርም ብያቸዋል። እነኚህ ጉብ ያሉትም እንደምትመለከቷቸው አፈር ተቆፍረው የተደፉ ናቸው። ወይ መንገድ ሲሰራ ወይም ደግሞ ቤቶች ሲሰሩ ምናምን እነኚህ የተደፉት ናቸው የምትመለከቷቸው እንደ ጉብታ ነገር በግራም በስተቀኝም የምትመለከቱት ማለት ነው። አሁን እንግዲህ ወደ ጎሮ ነው አድርገን የምንሄደው። ጎሮ እስከምንደርስ ደግሞ ምን እንዳለ በደንብ አድርጌ እያሳያችሁ እያስጎበኛችሁ እሄዳለሁ። በድጋሚ መልካም ጊዜ። ይኸውላችሁ እዚህ ጋር ይታያችኋል እስካቫተሮች ምናምን እየቆፈሩ አፈር ይታያችኋል አይደል? ኦኬ የደፉን ብቻ ግን እየቆፈሩ ነው። እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ እያልኩኝ እንግዲህ መልካም ጉዞ እመኝላችኋለሁ። ወጣ ያለ አካባቢ በነገራችን ላይ ወደ አሁን ሳይ መኪና ያለማመዱ መስሎ ነበር። በዚህ አካባቢ ጋር እንግዲህ ክምር ተከምሮ ነው የምንመለከተው አይደለ? አሁን የተመለከትነው በነገራችን ላይ ልነግራችሁ የፈለኩት ምን ነበረ፣ መኪና ለመለማመድ መኪና መንጃ ፍቃድ ለማውጣት ምናምን ስትፈልጉ የት አካባቢ መሰለኝ ወደ ሰሚት አካባቢ ነው ያለው። እዛ አካባቢ የፊልድ ወጣ ብላችሁ ልምምድ የምታደርጉበት ቦታ ወደ ሰሚት፣ እንደገና ደግሞ ወደ አያትም አለ። ይሄኛው መሀል መንገዱ አለ አይደለ? ይሄኛው ግሪን ኤሪያ ወይም ደግሞ በመኪናው መሀል ላይ ያለው በአስፋልቶቹ መሀል ላይ ያለው እዛ ላይ ነበር ሲያስተምሩ የነበሩት። ሰሚት ነው የምላችሁ እዚህ አካባቢ አይደለም። እሱን ያየው መስሎኝ ነበር። ይሁት እንግዲህ ወጣ ያለ አካባቢ በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ቪው ራሱ እይታው ራሱ ማራኪና አካባቢው ስታዩት ራሱ በጣም ደስ የሚል ነው። አዲስ አበባ እንግዲህ በፊት ለፊት እየተመለከትና ነው። ይሄኛው የምንመለከተው እንግዲህ ወደ ጎሮ አካባቢ ነው ያየን ያለ ነው። ወደ ሰሚት ደግሞ ልክ ሰሚት ሲታየን ደግሞ አሳያቸዋለሁ። ይሄ ያየን ያለ ነው እንግዲህ ያው ጎሮ ነው ይመስለኛል። እንግዲህ ወደዛ አካባቢ ጋር እየሄድን ነው የምንገኘው። በስተቀኝ በኩል ደግሞ ወደ ሰሚት ነው የምንመለከተው። ይሄኛው ባህር ዛፉ ስለከለለን ነው እንጂ ሰሚትን ቁልጭ አርገን ኮንዶሚኒየሞቹ ምናምን እና ሪል ስቴቶች አሉ እዛ አካባቢ እነሱን እየተመለከትን ያለው በስተቀኝ በኩል ያለው ማለት ነው። እንግዲህ ቪው በጣም ነው የሚያምረው። እዚህ አካባቢ ከፍታማ ቦታ ላይ ሆነን ነው እንግዲህ አዲስ አበባን እና ጎሮን እና ሰሚትን የተወሰኑን ገጽታውን እያየን እየተመለከትን ነው የምንሄደው። እዚህ አካባቢ የተወሰኑ የሆነ ጠጠር ዜሮ ጠጠር ምናምን መፍጫ አሉ፣ እንደ ኢንዱስትሪ ነገሮች አሉ በብዛት ወደ ጎሮ ልክ እንዳለፋችሁ ነው የሚገኙት። የዜሮ ጠጠሮች የሚባሉ አለ እነሱን የሚፈጩ አሉ። እንደገና ደግሞ አይቲሲ የሚባል ደግሞ አለ እዚህ አካባቢ። እነሱን እናያለን፣ እንጎበኛለን። እንግዲህ መልካም ጊዜ በድጋሚ። ለፊት እንደ ታፒላው እንዳየነው ወደ ጎሮ ነው የሚለን አደባባይ ልክ እንደዞርን በስተቀኝ ግን ወደ አዲስ ፓርክ ነው የሚለው። አዲስ ፓርክ ማለት ምን የሚሆን ኢንዱስትሪ ፓርክ ይሆን እንዴ? ወደ በስተቀኝ በኩል ማለት ወደ አዲስ ፓርክ የሚያስገባ አስፋልት ይላል። ይሄኛው ደግሞ ወደ ጎሮ የሚያስኬድ ነው። ወደ በስተግራ እንደገና ደግሞ አይቼው ነበር ስለጠፋብኝ ነው እንጂ ለፊት እንግዲህ ወደ ጎሮ አድርገን ነው እየሄድን የምንገኘው። ጎሮ ምን ትመስላለች የሚለውን ዛሬ በደንብ አድርጌ ነው የማሳያችሁ ማስጎበኛችሁ። ከዚህ በፊት ያላያችኋት እንደገና ደግሞ ያያችኋት እንደገና ደግሞ ለውጡ ምን ይመስል ጎሮ አካባቢ ለውጡ ምን ይመስላል የሚለውን በደንብ አድርገን ነው የምናየው። በስተቀኝ በኩል ነኝ አፈር ያለበት ቦታ ላይ እንደው ግሪን ኤሪያ እንደሌሎች ቢሆን ወይም ሊደረግ ነው መሰለኝ። እንግዲህ ቀይ አፈር ይታየኛል።
እንደዛ ቢደረግ በጣም ነው የሚያምረው፣ ውበት ይኖረዋል ብዬ ገምታለሁ። አሁን የተወሰኑት የኢንዱስትሪ ፓርኮች ወይም ደግሞ የመንግስት መስሪያ ቤቶች አካባቢ አይቲሲ እዚህ አካባቢ እንዳለ አውቃለሁ፣ ግን የትኛው እንደሆነ ግን አላወቅኩትም። ወደ ፊት ለፊት እንግዲህ ጎሮ ይታያቸዋል። ፊት ለፊት በጣም ነው የሚያምረው። የመጣ ነው ከኮዬ ፈጬ ነው። ከኮዬ ፈጬ ግን መነሻችንን አድርገን የመጣ ነው ከቦሌ ቡልቡላ አካባቢ ነው። ቦሌ ቡልቡላ በደንብ አድርጌ እንዳሳያችሁ ተስፋ አደርጋለሁ። አይታችሁታል ብዬ እገምታለሁ። ቦሌ ቡልቡላንም እንደዛ እንዳልገመታችሁትም ጠብቃለሁ። በጣም የሚያምር አሪፍ ሰፈር እንደነበረ ነው ያየነው አይደል? አሁን እንግዲህ እዚህ አካባቢ የተወሰኑት ፊት ለፊት ይታያችኋል አይደል? የጠጠር መፍጫ ወይ ጠጠር ማምረቻ ነው የሚባለው። የመቼም ሲሚንቶ እንደማይሆን እርግጠኛ ነኝ፣ የምትመለከቱት ማለት ነው። ይሄኛው እንግዲህ የሆነ የመንግስት መስሪያ ቤት ነው የሚሆነው። ላው ላይ ስላላወቅኩት ነው እንጂ ወደ ውስጥ እዚህ አካባቢ በብዛት ይኖራሉ ማለት ነው። የተወሰኑ ድርጅቶች ምናምን ድርጅቶች ይኖራሉ እዚህ አካባቢ። ይሄኛው እንግዲህ የጠጠር ማምረቻ ነው ብዬ ገምታለሁኝ። እንደገና ደግሞ እዚህ አካባቢ ቤተክርስቲያን አለ። ምን ቤተክርስቲያን እንደሆነ ብትነግሩኝ ለሌላ ጊዜ የሆነ የምታውቁት ማለት ነው። እዚህ አካባቢ የምታውቁት አለ። እዚህ አካባቢ ቤተክርስቲያን ስንደርስ አሳያቸዋል። ምን ቤተክርስቲያን እንደሆነ ብትነግሩኝ በጣም ደስ ይለኛል። ጎሮን እንዳለፋችሁ ነው የሚገኘው ቤተክርስቲያኑ። ስትመጡ ወደዚህ ስትመጡ ጎሮን እንዳለፋችሁ፣ አሁን ደግሞ ወደ ጎሮ ጋር ልደርሱ ስትሉ ከናዝሬት ወይም ደግሞ ከኮዬ ፈጬ ስትመጡ ጎሮ ጋር ልደርሱ ያለው ቤተክርስቲያን አለ። ከዛ ደግሞ ጎሮን ልክ እንዳለፋችሁ ነው የሚገኘው ቤተክርስቲያኑ። የምትመለከቱት ባህር ዛፉ ሸፍኖናል። ስንደርስ አሳያችኋለሁ በደንብ አድርጌ ምን ቤተክርስቲያን ነው የሚባለው። እዚህ አካባቢ ያላችሁ ሰዎች ብትነግሩ ወይም ደግሞ በዚህ አካባቢ የምታልፉ ሰዎች ብትነግሩኝ ብዬ ነው። ስላላወቁት ነው የቤተክርስቲያኑን ስም። ለሌላ ጊዜ በጣም ይጠቅመኛል ለማወቅ፣ ሰውም ራሱ መጥቶ ለመሳለም እንዲሆን ብትነግሩን በጣም ደስ ይለኛል። እንግዲህ የሁላችሁ ግሪነሪያው ቅድም ያያችሁት ቦታና ይሄኛው ግሪነሪያው በጣም ይለያያል አይደለ? ጉብታ ቦታ ሆኖ ግን አረንጓዴ ነው ይሄኛው። አሁን ወደ ጎሮ አካባቢ እየደረስን ነው የምንገኘው። ማለት ጎሮ አደባባይ ጋር ገና አልደረስንም፣ ወደዛ አካባቢ እየተቃረብን ነው የምንገኘው። ከናዝሬት ወይም ደግሞ ከደብረ ዘይት ምናምን ስትመጡ እዚህ አካባቢ ጋር ነው የምትወርዱት። ከዛ አልበለዛ ወደ ገርጂ ነው የሚሄደው። ወደ ሰሚት የምትሄዱ ሰዎች እዚህ አካባቢ ትወርዱና ታክሲ አለ፣ አሳያችኋለሁ እሱንም ስንደርስ። ጎሮ ባጭሩ እቺን ትመስላለች ማለት ነው። አሁን ያለንበት ቦታ ጎሮ የሚባልበት ሰፈር ነው አካባቢ ነው። እንግዲህ የምትመለከቱት ይሄኛው እዚህ አካባቢ እስከ እንደማንኛውም ማለት ነው እንደ ኮሪደር ልማት የተወሰኑ ተነስቶለታል። በጣም ነው የሚያምረው። በስተቀኝ በኩል ያለው ማለት ነው። እዚህ አካባቢ ስትመጡ ታክሲ የምትይዙበትን ቦታ አሳያቸዋለሁ ብያቸዋለሁ አይደል? በስተቀኝ በኩል ነው ያለው። በስተቀኝ በኩል እንደ ፓርክ ነገር ታያቸዋል አይደል? እዛ አካባቢ ታክሲ መያዣ ነው። ወደ በስተቀኝ በኩል ወደ ሰሚት ነው የምትሄዱት ማለት ነው። ወደ ሰሚት የሚያስኬድ አስፓልት ይሄኛው። እዚህ ታክሲ ተራው ነው የምትመለከቱት። ታክሲ ማቆሚያው ነው። እዚህ ጋር ትይዙና በስተቀኝ በኩል ወደ ሰሚት አድርጋችሁ ትሄዳላችሁ። እኛ እንግዲህ አሁን እንዞርና ወደ ገርጂ የሚያስኬደውን መንገድ ይዘን ነው የምንሄደው። እዚህ አካባቢ እንደሚታወቀው አደባባይ የነበረ ቆይቷል በነገራችን ላይ። ይሄኛው ግን አደባባይ ከፈረሰ መስቀለኛ መንገድ ከሆነ በጣም ረጅም ጊዜ ነው የሆነው። ፊት ለፊት እያየን ያለነው ሰሚትን ነበር። ወደዛ አካባቢ የምንመለከታቸው ሰሚት አካባቢ ነው ያየነው። እንግዲህ ዞርን ወደ እኛ እንዞርና የምንሄደው አሁን እንደነገርኳችሁ ወደ ገርጂ አድርገን የምንሄደው። እዚህ አካባቢ የረር ሆስፒታል የሚባል እዚህ አካባቢ የረር ሆስፒታል የሚባል እንግዲህ ተመልከቱት። እንግዲህ በስተግራም በስተቀኝም ያሉትን ውበቱን እንግዲህ የድሮውን እዚህ አካባቢ ድሮ የምታስታውስ ከሆነ በጣም ጭንቅንቅ ያለ ቦታ ነበረ። አሁን ወደ በስተግራ በኩል ያሉትን አይታችኋል። ካፌዎች፣ ሬስቶራንቶች ነበሩ፣ አሁንም ይኖራሉ ብዬ ገምታለሁኝ። እዚህ ጋር የረር ሆስፒታል እንዳለ አስታውሳለሁ። ፊት ለፊት ወደ ገርጂ ነው የምትሄዱት ማለት ነው። እኛ እንዞርና በዚች ጋር አለች የምትታጠብ ወደ ፊጋ የምታስኬድ አስፓልት አለች። ውስጥ ለውስጥም አትባለም ግን በዛ ጋር የምታስኬድ አስፓልት አለች። ወደዛ ጋር እንሄዳለን። ፊጋ እስከምንደርስ ደግሞ ምን አለ የሚለውን እያየን እየጎበኘን እንሄዳለን። ፊት ለፊት እንግዲህ ወደ ገርጂ ነው። እኛ እንዞርና ወደ ፊጋ የሚያስኬደውን አስፓልት ይዘን እንሄዳለን።
የገርጂን ትታ ነው ማለት ነው ፍለፍት ወደ ገርጂ ነው የምትሄዱት እኛ ወደ ፊጋ ወደምታስኬዷ አስፓልት ይዘን ነው የምንሄደው ፊጋ ከደረሳችሁ ወደ ፍየል ቤትም የሚያስኬዳ ወደ ሰሚት የሚያስኬድ አስፓልት ማለት ነው ይሄኛው የሚያገናኛችሁ ወደ ፍየል ቤት ወደ መገናኛ በዚህ ጋር ሄዳችሁ ወደ መገናኛ ወደ ጉርዱ ሾላ ለመሄድ ከፈለጋችሁ በዚህ ጋር ያገናኛችኋል አለ ስትወጡ በደንብ አድርጌ ያሳያችኋለሁ ስንደርስ እዚህ አካባቢ እንግዲህ በስተግራም በስተቀኝም ያሉትን ቦታዎች እያየን እየጎበኘን እንሄዳለን አሁን ያለንበት አስፓልት የመጣ ነው እንደነገርኳችሁ ከኮዬ ፈጫ አርገን የመጣ ነው አሁን እቺኛው አስፓልት የምታስወጣን ፊጋ የሚባሉን አስፓልት ነው የምታገናኘን ማለት በተለምዶ ወደ ፊጋ የሚባሉን አስፓልት ነው የምታገናኘን እዚህ አካባቢ ጎሮ ገብርኤል የሚባል አለ እሱን ደግሞ አሳያችኋለሁ በስተግራ በኩል ነው የሚታየን የተወሰነውን ጉልላቱን ይታየናል አይደለ ከስንደርስ አሳይቻለሁ ሸፍኑናል ይሄኛው በስተግራ በኩል ያለው ፎቅ ስንደርስ በደንብ አድርጌ ወለል ሲል በደንብ አድርጌ አሳያችኋለሁ በስተግራ በኩል ነው ማለት ነው ይሄኛው ጎሮ ገብርኤል ነው የሚገኘው ያው ጎሮ ገብርኤል ለመምጣት ከፈለጋችሁ ፊጋ ጋር ትመጡና ከፊጋ በወክ ያረጋችሁ ነው የምትመጡት ታክሲ አይገባውም በነገራችን እዚህ አካባቢ ባጃጅ በፊት ነበር አሁን ግን ያለ አይመስለኝም አይታየኝም ምንም ነገር የለም ብዙ ጊዜ ፊጋ ማብራቱ ጋር ባጃጆች ይቆሙ ነበር ከዛ ወደዚህ የሚመጡ ነበሩ ከዛ ደግሞ ወደ ፍየል ቤት የሚሄድ ባጃጅ ነበር አሁን ግን ባጃጅ የሚባል ከተማ ውስጥ የለም የተወሰኑ ግን ወደ ሶሽቆሸቅ ያሉ የሚሰሩ ይመስለኛል ግን አላየውም በእርግጠኝነት እስካሁን ድረስ አሁን ይሄ ያለንበት አካባቢ ጋር ደግሞ ሪል ስቴቶች እዚህ ፍለፊት ሳይሆን ወደ ውስጥ በስተቀኝ ወደ ውስጥ ጋባ ስትሩ ሪል ስቴቶች በብዛት የሚገኙት አፓርታማዎች የሚገኙበት ለሽያጭም ለክራይም የሚሆኑ በብዛት እዚህ አካባቢ ታገኛላችሁ አፓርታማ ለመግዛትም ከፈለጋችሁ እንደገና ደግሞ ለመከራየትም ከፈለጋችሁ እዚህ አካባቢ ጋር ይገኛል ከፊጋ ትንሽ ነው ጋባ የምትሉት ማለት ነው በስተቀኝ በኩል ወደ ውስጥ ነው ጋባ የሚለው መንገድ አለው ወደ ውስጥ ጋባ ስትሉ እዛ አካባቢ ብዙ ጊዜ አፓርታማዎች አሉ እንደገና ደግሞ ሪል ስቴቶችም አሉ የሚከራዩ የሚሸጡም አሉ እንደ ጥቆማ ልንጋራችሁ ብዬ ነው እዚህ አካባቢ ጋር አሁን እንግዲህ ወደ ፊጋ ወደ ማብራቱ አካባቢ ጋር እየተጠጋን የምንገኘው እዛ አካባቢ ደግሞ ያሉትን ሁኔታዎች በደንብ አድርጌ ያሳያችኋለሁ
አሁን የምንገኝበት ቦታ ፊጋ ማብራቱ የሚባለው እንግዲህ ይሄ የምትመለከቱት ቦታ ነው። ይሄ የምታዩት ቦታ ጋር ፊጋ ማብራቱ ጋር ነው የሚባለው። ፊጋ የተባለበት ምክንያት እንግዲህ ፊጋ የሚባል ሬስቶራንት ነበር እዚህ አካባቢ ማብራቱ ጋር። ለዛ ነው እንግዲህ ፊጋ የሚባለው። ፊት ለፊት ወደ ሚካኤል ነው የምትሄዱት፣ ወደ ሲኤምሲ ሚካኤል ነው የሚያስኬዳችሁ። በዚህ ጋር ደግሞ ወደ ሰሚት ወደ ፍየል ቤት የሚያስኬደው አስፓልት ነው ይሄኛው። ይሄ የምንመለከተው ወደ ፍየል ቤት የሚያስኬደው። እንደገና ስትዞሩ ደግሞ ይሄ ወደ ሚካኤል ወደ ሲኤምሲ ሚካኤል የሚያስኬደው። ይሄኛው ደግሞ አሁን እየሄድን ያለነው ወደ ጉርዱ ሾላ የሚያስኬደው አስፓልት ይዘን ምን እዚህ አካባቢ ታክሲ ወደ መገናኛ በአቋራጭ ወደ መገናኛ የሚሄዱትን ታክሲ ታገኛላችሁ፣ በሜታ ጋር ማለት ነው። በዛ ጋር አድርጋችሁ ነው የምትሄዱት። በዚህ ጋር ታክሲ ስትይዙ መገናኛ በአቋራጭ ታክሲ ለመያዝ ስትይዙ በዚህ ጋር ነው የምትሄዱት ማለት ነው። አሁን ወደ ጉርዱ ሾላ የሚያስኬደውን አስፓልት ይዘን እየሄድን እንገኛለን ማለት ነው። አሁን እንግዲህ ከኮዬ ፈጬ እስከዚህ ድረስ እያስጎበኛችሁ መጥቻለሁ። እናንተ ደግሞ ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።